ሰው ግን ለምንድን ነው የማይሸሸኝ? ለምን ይሸሻል አለሜ? አንቺ እኮ በጣም ጤነኛ ነሽ። አዎ ግን ሰው ምንም አይለኝ፣ አይሸሹኝም፣ አይፈሩኝም። ምናልባት ግን ካንቺ ጋር ስለሆንኩ ይሆናል። ይኸውልሽ እኔ ወደዛ ራቅ ብዬ እጠብቅሻለሁ። ብቻሽን ድረሽብኝ እሺ? ደስ ስላለሽ በጣም ደስ ብሎኛል። አባዬ እንዴት ነሽ? ነው አባዬ ጥሩ አጋጣሚ ነው። ምን ይቅርጣለ? ወደዚህ የሆነ ጉዳይ ነበር። አሰሪሽ ናት? አዎ አለም ትባላለች። አለም ስላወኩሽ ደስ ብሎኛል። የቱ ታጎት ነው? እሺ በሉ አላዛችሁ እንገናኛለን። አለም እሺ አባዬ። አይገርምም? በስርዓት ሰላም አለኝ፣ አናገረኝ። ጤነኛ ነኝ ማለት ነው። ግን ነይ ቡና እንጠጣ። ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን ያስገቡኝ። አሁንም አለመንሽኝም አይደል? ነይ እንሂድ፣ አሳይሻለሁ። ነይ ደስ የለንም ስላልናት ነው እንኳን አይመስለኝ። ትሁት የተደበቀውን እውነት ለማውጣት ስትል ራሷን መስዋዕት አድርጋ ትልቅ የማትወጣው ችግር ውስጥ ነው የገባችው። አለምን ከህመም ለመታደግና እሷ እያሰበች እንዳለችው እብድ እንዳልሆነች ለማሳየት ስትል እንደሌላ ጊዜ የተዘጋው ክፍል ውስጥ በመግባት ብቻ አላቆመችም። ከዛም አልፋ አለምን ከቤት አስወጥታ ሰዎች ወዳሉበት ወደ ውጭ አስወጥታታለች። በዛን ሰዓትም ነው ያላሰቡትና ያልጠበቁት ነገር የተፈጠረው። ቀን ላይ ወደ ቤት አንመለስም ብለው ወጥተው የነበሩት ገዛኸኝና ባለቤቱ ቤቲ ወደ ቤት የተመለሱት። ትሁት እያደረገችው ያለችውን ነገር ያውቁባት ይሆን ወይስ ወደ ቤት ገብተው ብዙም ሳይቆዩ ተመልሰው ይወጣሉ? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። አሁን ላይ ናቲ እናቱ በህይወት እንዳለች የሚያውቅበት ጊዜ ተቃርቧል። በትሁት በተነገረው ፍንጭ ተነስቶ የእናቱ መቃብር ስፍራ ሄዶ በቦታው እንደሌለች ያወቀው ናቲ ገዛኸኝና ቤቲን መቆሚያ መቀመጫ ሰጥቷቸዋል። ይሄ ሊፈጠር የቻለው ናቲ ወደ መቃብር ስፍራው እንደሄደ ትሁት ለቤቲ ከነገረቻት በኋላ ነው። እሷም ባለቤቷን ገዛኸኝን ጠርታ ስለ ጉዳዩ ማውራትና መመካከር ይጀምራሉ። ገዛኸኝም ግራ ተጋብቶ እኔ ምልሽ እንዴት መቃብር ቦታ ሊድ የሚል ሐሳብ የመጣለት ቆይ ብሎ ሲላት ቤቲም እኔ አላውቅም ብቻ ግን ወደዛ አንተ መሄድ አለብህ ትለዋለች። ገዛኸኝ ግን በሐሳቧ ጭራሽ አልተስማማም ነበር። በንዴት ስሜት ውስጥ ሆኖም አልሄድም አላርፍ ካለ ግን እደፈውና ከዛ የመጣው ይመጣል ሲላት በውሳኔ ደነገጠችው። ቤቲም ምን አንተ ያማሃል እንዴ የሴትዮዋም አላስቀምጥ ብሎናል እሱን ሳንጨርስ ገና ሌላ አዲስ ወንጀል ብላ ስትጠይቀው ገዛኸኝም ታዲያ ምን አርግ ነው የምትይ? እሱ ሽሽት ተደበቅ ነው እንዴ የምትይ ሲላት ቤቲም አዎ ተደበቅ ብላ ታፈጥበታለች። ገዛኸኝም በንዴት ቢሮዬ ሄዳለሁ ከመጣም ይምጣ ለሱ ብዬ ስደባበቅ አልገኝም ሲላት ቤቲም ተናዳ እንግዲህ በቃ የራስህ ጉዳይ ብላው ጥላው ትሄዳለች። ከትንሽ ቆይታ በኋላም ገዛኸኝ ቢሮ ውስጥ ተቀምጦ ስራውን እየሰራ ባለበት ናቲ መጣና አንገቱን አንቆ ንገረኝ እናቴ ምንድን ያደረካት በልታት ነው አይደል እናቴስ ብሎ ሲጠይቀው ገዛኸኝም በኃይል የናቲን እጅ አንገቱ ላይ አስለቅቆ ተረጋጋ አንተ ልጅ በቃ ሞተች ለኔም እኮ ሚስቴ ናት ብሎ ሲለው ናቲ መቃብር ቦታዋ ላይ ግን የለችም አጥቻታለሁ ይለዋል። ገዛኸኝም ተረጋጋ ነው እኮ ምልህ ናቲ በቦታው አለች ይለዋል። ናቲም በንዴት ተረጋጋት በለኝ ነው እኮ ምልህ አንተ የሰው ጅብ በልታት ነው ቆይ የምለቅ እንዳይመስል ብሎ ዝቶበት ጥሎት ሄደ። ናቲም ቀጥታ ወደ እናቱ ቤት ነበር ሄደ። በፍጥነት ወደ መኝታ ቤትም ይገባና ቤቲም ላይ መጮህ ይጀምራል። አንቺ ማለሽበት አይደል የናቴ ግድያ ላይ የት ነው ያደረጋችኋት ብሎ ሲጮህባት ቤቲም ይኸውልህ ተረጋጋ ናቲ እኔ ምንም የማውቀው ነገር የለም ከእናትህ ሞት በኋላ ነው እኮ የመጣሁት ራስን በማይሆን ነገር አስረብሽ ስትለው ናቲም የምትናገሪ ነገር ምንም እውነት እየመሰለኝ አይደለም ቆይ እሺ
ለምንድን ነው እናቴን መቃብር ቦታ ያጣሁት? ሁላችሁንም አላምናችሁም። ቆይ ግን እናቴን አለሜን ምን አድርጋችኋት ነው ብሎ ሲጮህባት ቤቲም ናቲ ተረጋጋ፣ እኔም እኮ ሰው ነኝ ትለዋለች። ናቲም በንግግሯ የበለጠ ተናዶ ሰውማ አይደለሽም፣ ሀዘን ሳይበርድ ጥቁር ሳይወልቅ የመጣሽ ጥቅመኛ ሴት ነሽ፣ ጠብቂኝ እሺ፣ የማደርጋችሁን ያውቃለሁ ብሎ ዝቶባት ጥሏት ይሄዳል። ከቤት ወጥቶም እየሄደ ባለበት ትሁትን መንገድ ላይ ያገኛታል። ቀጥሎም እባክሽ በቃ ጨርቄን ጥዬ ተላብድ ንገሪኝ እውነቱን፣ እናቴ እኮ መቃብር ስፍራዋ ላይ አጣኋት ሲላት ትሁትም ናቲ ትንሽ ተረጋጋ፣ ከዛ መፍትሄ ይፈልግ፣ ቀላል ነገር ባይሆንም ግን አይከብድህም ስትለው ናቲም ቅስሙ ስብር ብሎ በቃ እሺ ቆይ እኔስ ማንን ልጠይቅ? እናቴ መቃብር ቦታ ሄጄ እንኳን ለሷ ሁሉም ነገር መናገር ማልቀስ እንኳን አልቻልኩም ሲላት ትሁትም በጣም አዝናለሁ፣ አንተም በጣም ታሳዝነኛለህ፣ ግን በቃ እባክህ ተረዳኝ። አሁን አንተ በራስህ በኩል ብቻ ያለውን ነገር ነው እያየህ ያለው፣ እኔንም ለመረዳት ሞክር እንጂ በቃ የጀመርከውን መንገድ ቀጥልበት ትለውና ጥላው ትሄዳለች። ቀጥታም ወደ አባዬ ቤት ነበር የሄደችው። ስለተፈጠረው ነገርም ትነግረውና አባዬም በቃ ያለው አማራጭ እዛ ቤት አብረን መሄድ ነው፣ ከዛ መስራት እንደማትችይ እንነግራቸዋለን ሲላት ትሁትም ውላለን እኮ አባዬ ተፈራርመን የገባ ነው፣ መውጣት የምችል አይመስለኝም ትለዋለች። አባዬም ቀጥሎ ውል ማለት እኮ ህጋዊ ወረቀት ነው፣ ግን እዛ ቤት ህገወጥ የሆነው ነገር ነው የበዛው ሲላት ትሁትም አለሜ በእኔ ተስፋ ቆርጣለች፣ በድጋሚ ክፍሌ አትምጪ አለች። አባዬ እኔ ካለችበት ስቃይ ላድናት አልቻልኩም፣ እያመጣ እኮ እንደ ልጅ ነው የሚቀጠቅጣት፣ በቃ ላድናት ባለመቻሌ ተስፋ ቆርጣብኛለች፣ ስለዛ በቃ እኔም ከዛ ቤት መውጣት እንዳለብኝ አስቤ ነግሬያቸዋለሁ ስትለው አባዬም ትሁት ግን ከዛ ቤት በወጣሽ ማግስት እንዳይገሏት አሁን ሁለት አማራጭ አለሽ፣ አንደኛ ከዛ ቤት ወጥተሽ ያለውን ነገር ለልጁ መናገር ነው፣ ሌላኛው ደግሞ ሁሉንም ነገር ተቋቁመሽ አእምሮዋን መልሰሽ ድል ማድረግ ነው። እንኳን አንቺ ለምትኖሪ እኔ ራሱ ለምሰማው በጣም ነው ነገሩ ግራ የሚያጋባው ይላታል። አመሻሹ ላይም ገዛኸኝ ትሁትን ይጠራትና ምንድነው ችግርሽ ትሁት፣ ለምንድነው ትላመተሽ ዛሬ ሉጣ የምትዩ ሲላት ትሁትም አረ ምንም ችግር የለብኝም እና ደግሞ መውጣቱንም ትቼዋለሁ፣ ክፍለ ሀገር ለመሄድ አስቤ ነበር፣ የእህቴ ባልና እህቴ ደብድባት ተፋተው ነውና ደብድባት ሁሉም ሰው ዝም ስላለ ተናደድኩኝ፣ ግን ደግሞ አሁን ሁሉም ነገር እኔ ሳልሄድ ተፈቷል፣ እነሱ ዝም ሲሉ እኔ ለማውቀው አንድ ኢንስፔክተር ደወልኩና ታሰረ ስትለው ገዛኸኝም ሰሚያለሽ፣ ይሄ ደስ ሲልሽ ምትገቢበት ሲያሻሽ ደግሞ ምትወጪበት ቦታ አይደለም፣ ከልክ በላይ ካልታመምሽ በቀር ከዚህ መውጣት አትችይም፣ ተፈራርመናል፣ ጨዋታ አይደለም ያዝነው፣ ጨርሻለሁ ብሎ ይላታል። የዛኑ ቀን ሌሊትም ትሁት እንደተለመደው ከተኙላት በኋላ ምግብ ይዛላት ለአለም ትሄዳለች። አለምም ስላልሄድሽ ደስ ብሎኛል ትላታለች። ትሁትም እኔ ግን ከስቃይሽ ምንም ልገላግልሽ ስላልቻልኩ ከፍቶኛል ትላታለች። አለምም እንደዚህማ አትበይ ትሁቴ፣ እነሱ እኮ በጣም ኃይለኞች ናቸው፣ ሁሉም ሰው ይፈራቸዋል፣ ከዚህ ቤት ቦታ ደግሞ የባሰ ነው የሚገጥመኝ ስትላት ትሁትም የባሰ አይደለም ከፈለግሽ እንውጣ፣ ሰዎች አይፈሩሽም፣ እመኝንና እንውጣ፣ ይሄን ብቻ እሺ በይኝ ስትላት አለምም እሺ ትላታለች። ትሁትም ደስ ብሏት ተነስታ ከክፍሏ ትወጣለች። በነጋታው ጠዋትም ትሁት ቤቱን እያጸዳች ቤቲ ሶፋዋ ላይ ተቀምጣ ማውራት ይጀምራሉ። ቤቲም ቀጥላ ያ ቢመጣ እንዳታስገቢው እሺ ስትላት ትሁትም ግን እኮ ቤቲ እኔ የማስገባትና የማስወጣት መብት የለኝም፣ ግን ደግሞ እሺ ሚለኝ ከሆነ እለዋለሁ፣ ግን እንዴት እሱን እንደዚህ ልትዩ ቻልሽ ስትላት ቤቲም በጣም አበዛው እኮ መቃብር አጣው ብሎ ሊገለን፣ እንደዚህማ እንዲደነፋብኝ አልፈቅድለትም ብላ ተነስታ ትወጣለች። ከትንሽ ቆይታ በኋላ ትሁት ውጪ ዕቃ ለመግዛት ወጥታ ስትመለስ ናቲም ቤት ውስጥ አገኘውና ደንግጣ እንዴት ገባ ስትለው ናቲም በንዴት ቤቴ ነው እኮ ብሎ ሲያፈጥባት ትሁትም አዎ ግን እዚህ አትኖርም ብዬ ነው ትሏለች። ናቲም ራሱን ለማረጋጋት እየሞከረ ትሁት አንቺ ጥሩ ሰው ስለሆንሽ ነው ማላዝንብሽ ሲላት ትሁትም ናቲ አንተ ያላወቅከው ነገር አለ፣ ቤተሰቦች በጣም አደገኛ ናቸው ትለዋለች። ናቲም ቀጥሎ እሺ ምን ትጠረጥሪያለሽ? እናቴን ገለዋት ነው? እሺ ለምን መቃብሯን አጣሁት? ምንድነው እየተፈጠረ ያለው ሲል ትሁት በውስጧ ማሰብ እንዲሁም ማብሰልሰል ትጀምራለች። ልንገረው እንዴ? ግን ደግሞ ይሄንን ካወቀ ሁላችንንም በጥብጦን እንለቅ እንዴ? ሰውየው እንደሆነ ይሄንን ሚስጥር የሚያውቅ ሰው አንዱንም አይተውም ብላ ከራሷ ጋር እየተሟገተች ባለችበት ናቲ ሁኔታውን ያስተውልና ትሁት ብሎ ስሟን ጠርቶ ካለችበት ሀሳብ ያነቃትና ቆይ ምንድነው የምታውቂው ነገር? ለምንድነው አንቺ የምታዝልልኝ መስሎኝ የሚሰማኝ ሲላት ትሁትም ይኸውልህ ናቲ እኔ መርዳት ብችል ኖሮ ምረዳው ትልቅ ሰው አንተ ነህ፣ በጊዜ ሂደት ሁሉም ጥሩ ይሆናል እሺ እመነኝ ስትለው ናቲም እሺ ትሁት አመሰግናለሁ ብሎ ይላታል። እዛው ተቀምጦ ባለበትም ቤቲ ትመጣና አንተ ልጅ ግን ስራህንም ህይወትህንም ትታው ጥገኛ ሆንክ ማለት ነው ስትለው ናቲም ጥገኛዋማ አንቺ ነሽ፣ ይሄ እኮ የእናቴ ቤት ነው፣
እኔስ ጨዋ እናት አለኝ አሰብኩት ያንቺን ልጅ እኔ እኮ አንቺን ብር እያሳየውሽ ገደል ልከትሽ እችላለሁ ሲላት ቤቲ ቆይ ግን እኔ ምን አንሶኝ ነው ምን ጎደለኝ ስትለው እሱም የጎደለሽ ማየት ከፈለግሽ ቤትሽ የቀጠርሻትን ሙሉ ሰው ተመልከቻት ሲላት ቤቲም እኔን ከገረድ ጋር እያወዳደርከኝ ነው ትለዋለች። እሱም አባቴን ባይጥልልሽ ግርድናውም ይናፍቅሽ ነበር ብሎ ሲላት ተናዳ በጣም ጥሩ እዚህ ቤት ወይ አንተ ወይ እኔ እንኖራለን ብላ ጥላው ትሄዳለች። የዛኑ ቀን ምሽት መኝታ ቤት አኩርፋ ተቀምጣ ሁኔታዋ ግራ ያጋባ ገዛኸኝ ቆይ ግን አንቺ ደግሞ ምን ሆንኩኝ ነው የምትይው ብሎ ሲጠይቃት እሷም ወይ እኔን ወይ ልጅህን ምረጥ እኔ ናት የሚባል ልጅ ማየት አልፈልግም እኔ በጣም ሰልችቶኛል ስትለው እሺ በቃ አሁን አትናደጂ ተኝ ብሏት ይተኛሉ። በነጋታውም ትሁት ቤቱን እያስተካከለች ቤቲ ትመጣና ቁርስ አደረሰን ብላ ትጠይቃታለች። ትሁትም ደርሷል ብላ ትመልስላታለች። ቤቲም ቀጥላ ቶሎ መሄድበት ቦታ አለ አንቺም እዚህ መቆየት የለብሽም ስትላት ትሁትም ቤቱን አስተካክዬ ልጨርስና ከዛ ወጣለሁ ጋሼ ምሳ እንደማይመጣ ነግሮኛል እና ደግሞ ቤቲ ብትጠነቀቂ ጥሩ ነው ጋሼ ናቲ ቤት መጥቶ ምንድነው ከሷ ጋር የሚያደርገው ሲል ነበር ብላ ስትላት ቤቲም እንደዛ አለ በጣም ጥሩ እንኳንም ነገርሽ አሁን በቃ ቶሎ ቁርሱን አቅርቢልኝ ብላት በልታ ትወጣለች። በዛን ሰዓትም ነው ሁሉም ሲወጥላት ትሁት አለም ክፍል ሄዳ ቁርሷን አብልታ ሰዎች እንደማይሸሿት ደህና እንደሆነች ለማሳየት ከቤት ይዛት ይወጣችሁ። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አይርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።